ሰላም እባላለሁ። አስታወስኩሽ። እንዴት ነሽ ሰላም? አለሁ። መኖር ከተባለ የትላንት ሁኔታሽ እኮ በጣም ነው የሚያስደነግጠው። በሰላም ነው ግን? በወዴ ጽንስ ተሸክሜ ምን ሰላም አለ ዶክተር? ቆይ እንዴት ነው ነገሩ? ባል ወይ ፍቅረኛ ነገር የለሽም? ዶክተር እባክህ ምንም አትጠይቀኝ። የመጣሁት አንድ ነገር ብቻ ላስቸግርህ ነው። ምንድን ነው የምታስቸግሪኝ? ሆዴ ውስጥ ያለውን ልጅ አውጥተህ ጣል። ምን? በፍጹም ይህንን ነገር ላደርግ አልችልም። እባክህ ለምን ዶክተር? ይሄ ልጅ ለእኔ እርግማን ነው። ተይ እንጂ ሰላም፣ እንደዚህ አይባልም። እግዚአብሔር በአምሳያውና በአርአያው የፈጠረውን ሰው እርግማን አይባልም። አሁን ልትመክረኝ አትሞክር። ዝም ብለህ ጽንሱን ብቻ አቋርጥልኝ። ይኸውልሽ ሰላም፣ ጽንስ ማቋረጥ እንደዚህ ቀላል ነገር አይደለም። ጽንሱን በምናቋረጥበት ሰዓት ላይ ከፍተኛ ጉዳት ሊደርስብሽ ይችላል። ችግር የለውም፣ ብቻ ጽንሱ ብቻ ይቋረጥ። ቢፈልግ እጄ፣ ቢፈልግ ደግሞ እግሬ፣ የፈለገው ነገር ይቆራረጥ። አይኔም ከፈለገ ይታወር። ብቻ ጽንሱ ብቻ ይቋረጥልኝ። ሰላም፣ ምን እያልሽ ነው? ይሄን ያህል ከሰው አይደለም እንዲያደርገሽው? አይ ሰው መስሏል ዶክተር። አሁን ይልቅ ልለምነ እባክህ ዶክተር እባክህ። ይኸውልሽ ሰላም፣ ይሄንን የሙያ ስነ ምግባር አይፈቅደውም። እንኳን በህገ ወጥ መንገድ ይቅርና በህጋዊ መንገድ እንኳን ቢሆን ይህንን ነገር ልሰራ አልችልም። እባክህ ዶክተር እባክህ ተረዳኝ፣ ልለምነ እባክህ። በፍጹም አላደርገውም። አንገቴ ላይ ገመድ ይገባል እንጂ ወደፊትም እንደዚህ አይነት ነገር አላደርግም። ማትረባ ምን ይመስላል? የኔ ሚስጥር ሌላ ምንም አይደለም። ምን አይነት ዘመን ላይ ደረሰ? ምንድን ነው የምትለኝ? ሄሎ ትዬ፣ እንዴት አመሸሻና? እግዚአብሔር ይመስገን። በጣም ይቅርታ እመለሳለሁ ብዬ ወጥቼ በዛው ቀረው አይደል? ችግር የለውም። አባትሽ እንዴት ሆኑ? አዎ አባዬ ደህና ነው እግዚአብሔር ይመስገን። ሙሉ ምርመራ ተደርጎለት ውጤት ለነገ ተቀጥረናል። ጥሩ። እኔ የምልሽ ሀና፣ ሰላም የነገረችሽ ነገር አለ እንዴ? ሰላምን? እኔ ምን አውቃለሁ፣ ብቻ ሰላም የነገረችሽ የተለየ ነገር ካለ ብዬ ነው። አረ ምንም የተለየ ነገር አልነገረችኝም። ምን ተፈጠረ? አሁን ቅርብ ሰዓት ከውጭ መታ መኝታ ቤት ዘግታ እያለቀሰች ነው። እኔንም ውጭልኝ ብላ አባረረችኝ። ምን? እንዴት ማለቴ? ምን ሆና? እኔ ምንም ላውቅ አልቻልኩም። አንቺ ጠዋት ትመጪልሽ አይደል ሀና? እኔማ የአባዬን ውጤት ተቀብዬ ትንሽ ረፈድ ሲል ልመጣ ነበር ያሰብኩት። እባክሽ ሀና፣ እንደምንም ብለሽ ቶሎ ለመምጣት ሞክሪ። ልጅ የሆነ ነገር ሳትሆን አትቀርም። እሺ ትዬ፣ በቻልኩት መጠን በፍጥነት ለመምጣት ሞክራለሁ። አመሰግናለሁ። እሺ ሀና፣ ሰላም ደሪ። አሜን። ሰላምን አገኘኋት ብዬ ሳልጨርስ መልሼ አጣኋት። እንዴ ሰላም ምን ሆነች? እኔ ምን አውቃለሁ ልጅ፣ ብቻ ልጄ የሆነ ነገር ሆናለች። እትዬ ግራ አጋቡኝ እኮ። ሰላም ምን ሆናለች? ማታ ኮርሶ እንደደወሉልኝ ስደውልላት ስልኳ አይሰራም። ማታ መጣች፣ መኝታ ቤት ዘግታ ስታለቅስ ነው ያደረችው። ስታለቅስ? አዎ፣ ጠዋት መኝታ ክፍል ስገባ ተጠማዛ ተኝታ አገኘኋት። በዛ ላይ ምን እንደሆነች ጠይቃት ደግሞ እየጮኸች ውጭልኝ ነው የምትለኝ። ምን እንደማደርግ ግራ ገብቶኝ። አሁን መኝታ ቤት ናት? ማታ እኮ እራትም አልበላች። አሁን ደግሞ ቁርስ ሳትቀምስ ወዴት እንደሆነ አላውቅም ወጥታለች። እትዬ እርሷ አይጨነቁ፣ ስትመጣ እኔ የሆነችውን ጠይቃታለሁ። እንደው እባክሽ ልጄ፣ እንደው እጄ ሁኚኝ። ሰላምን አገኘኋት ብዬ ሳልጨርስ እንዳላጣት እርጅኝ እባክሽ። ችግር የለም እትዬ። ይልቅ ዛሬ ስራ የለዎትም እንዴ? ቢኖረኝ ሳና ልጄ እንደዛ ሆና ያየኋት እንዴት ነው አስችሎኝ የሚሄደው? እትዬ እርሷ አይጨነቁ፣ አሁን ልብስ ይቀይሩ፣ እኔ የሚበላ ነገር እሰራለሁ፣ እሱን ቀምሶ ይሄዳሉ። ሰላምዬ ምን ሆነሽ ነው? ደህና አይደለሽም እንዴ? ምን ደህና ሆናለሁ ብለሽ ነው? እና ምን ተፈጥሮ ነው በአንድ ቀን እንደዚህ የቤቱ ሰላም የጠፋው? የቤቱ ሰላም ስትይ? ቅድም ስመጣ እትዬ ልጅ የምነካብኝ እያሉ አገር እያዝልኝ ሲሉ ነበር። እሷ ጉዷን አላወቀች ማለት? የምን ጉድ? አሁንም አየት ናት። አሁን ነው ቢሮ ደርሼ ልምጣ ብለው የወጡት። በቃ እኔም ልተኛ፣ እንደዛ ነው የሚሻለኝ። እንዴ ምንድን ነው? ምን እንደሆንሽ ንገሪኝ እንጂ ሰላምዬ። ሀና የፈራ ነው ሆኗል። የፈራ ነው ማለት? እንደገመትሽው ነፍሰ ጥሩኛለሁ። ምን? አሳፍራለሁ። ነውረኛ ነኝ አይደል? አረ እኔ እንደሱ አላልኩም። ግን እንዴት ማለት ምንድን ነው ደግሞ? እርግዝና ሊሆን እንደሚችል እኮ ጠርጥሬ ስነግርሽ ዝም ብሎ ይረገዛል እንዴ ብለሽኝ ነበር። አዎ ብዬሽ ነበር። ሰላምዬ መጣሽ? አዎ መጣሁ። ምን ነው ቤት ማንም የለም እንዴ?
አራት እያሉ መኝታ ቤት ናቸው። ምን? እማዬ መታለች እንዴ? አዎ መጥተዋል። ምን ደነገጥሽ? የተፈጠረውን ነገርሻት እንዴ? አረ አልተናገርኩም። ምን ብዬ እናገራለሁ? ሀና ተናግረሻል አልተናገርሽም? ሙች ሰላምዬ አልተናገርኩም። ይሄን ነገር እማዬ መሆኑ ምናሴ መቼም ቢሆን መስማት የለባቸውም። ይሄ እኮ የእናንተ ጉዳይ ነው። እኔ ምን አግብቶኝ እናገራለሁ? ይሄ ልመናም ጭምር ነው ሀንዬ። አይደለም ለሌላ ሰው ይቅርና ለእኔም ቢሆን ደግመሽ ይሄን ነገር እንዳትነግሪኝ። እኔ እንደዚህ አይነት ልጅ አይደለሁም። ነገሩ ባይፈጠር እንጂ ከተፈጠረ በኋላ ምን ብዬ እናገራለሁ? ስለተረዳሽኝ በጣም አመሰግናለሁ ሀንዬ። እንዴ ምንድነው ዛሬ ደግሞ? ምንድነው የምትመሰጋገኑት? አረ ምንም አይደለም እትዬ። ሀና በቃ አሁን ወደ ኪችን ግቢ። እሺ ሀና፣ እንዲያውም እየመሸ ስለሆነ ወደ ቤት ሂጂ። የቀረ ስራ ካለ ደግሞ እኔ እሰራዋለሁ። ስራውን ጨርሻለሁ። ማቀራረብ ብቻ ነው። በቃ እንደሱ ከሆነ ሂጂ ልጄ፣ ሳይመሽብሽ። እሺ እትዬ አመሰግናለሁ። እሺ እንዴት ነሽ ሰላምዬ? ደህና ነኝ ሰላምዬ። ትናንት ማታና ጠዋት እኮ እንደዛ ስትቆጭ ምን አጥፍቼ ይሆን ብዬ በጣም ተጨነኩኝ። እማዬ አንቺ ምንም እንዳላጠፋሽ እያወቅሽ ለምንድን ነው የጥፋተኝነት ስሜት የሚሰማሽ? አይ ሰላምዬ፣ ስንት ዓመት ሙሉ እየገደልኩሽ ስኖር ያልታየኝ ጥፋቴ አሁን ይታየኛል ብለሽ ነው? አሁን ያለፈው ነገር አለፈ በቃ። ከዚህ በኋላ ስለ ወደፊቱ ብቻ ነው መጨነቅ ያለብን። እሺ ልጄ። ትናንት ግን ምን ሆነሽ ነው እንደዛ ስትሆኚ የነበረው? እማዬ በቃ እንርሳው ተባባልን አይደል እንዴ? እሺ 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 በቃ ረሳሁት። ታዩ። እሺ በቃ እኔም ወደ መኝታ ቤቴ ልግባ። እኔ የምልሽ እማዬ ዛሬ ምናሴ የት ሄዶ ነው? ምን ነው ናፈቀሽ እንዴ? እንዴት አይናፍቀኝ? ወንድሜ አይደል እንዴ? እናንተ ስትገናኙ ፍቅራችሁን የምትገልጹት በስድብ ነው? ያው አንዳንዴ እንደ ሽማግሌ የሚያደርገው ነገር አለ እንጂ እኔ እኮ በጣም ነው የምወደው። ኧረ እባክሽ። እና ምክር ስለሚያበዛብሽ ነው እንደዚህ የተጠማመዳችሁት? የምሬ ነው እማዬ። ግን ቆየት ሄዶ ነው? በጣም ናፈቀኝ። በአንድ ቀን ናፈቀሽ? እማዬ ደግሞ እሺ አሁን የት እንደሄደ ለምን አትነግሪኝም? ጓደኛው ባሮክ ቤተሰቦቹ ከሀገር ወጥተዋል መሰለኝ። እዛ ልደር ብሎ ነበር ሄዱ። ቅድም ስደውልለት ደግሞ ዛሬ እንደማይመጣ ነገረኝ። እንዴት ፈቀድሽለትማ? ቢያሞስ? ሰሞኑን ደህና ስለሆነ እንዳልጫ ነው ብዬ ነው። ደግሞ ባሮክ በጣም ጥሩ ልጅ ነው። እንዲቀየመው አልፈለኩም። የእሱ ጓደኞች ምን ጥሩ ነገር አላቸውና ነው? ያ አሮን የተባለው ልጅ እንኳን ሀና ላይ ምን እንዳደረገ አላወቅሽምና ነው? ከአሮን ጋር እኮ እድሜያቸውም አይገናኝም። ደግሞ ባሮክ በጣም ጥሩ ልጅ ነው። አንድ ቀን ባሮክ ያደረገውን ለካ አልነገርኩሽ። ምን አደረገ? ምናሴ ታሞ ተኝቶ እያለ እየመጣ ይጠይቀዋል ነበር። አዎ አንድ ሁለት ቀን ያየሁት መሰለኝ። እና የዛኔ ምናሴ ታሞ እያለ መጣ። ቢያናግረው ምን ቢለው ሊመልስለት አልቻለም። ከዛ ሽንት ቤት ሊሄድ ብሎ ሄደ። እሺ ከዛስ? ከዛ ሽንት ቤት ሄዶ ሲቆይልሽ ምን ሆኖ ነው ብዬ ላየው ሲሄድ ሽንት ቤት በሩን ዘግቶ ዘቅዘቅ ብሎ እያለቀሰ ነው። በምናሴ ጉዳይ? አዎ። ከዛ ምንም እንዳልሰማ መስዬ ተመለስኩኝ። በቃ የዛኔ ነው ባሮክ የምናሴ ጥሩ ጓደኛ እንደሆነ ያረጋገጥኩት። ይሄ አሮን የምትሉት እንኳን አፍ ነው እንጂ እንደው ሳስበው ቁም ነገርም ያለ አይመስለኝም። እሺ እና አሁን አንተኛም እንዴ? እንተኛለን እንጂ። እኔ የምልሽ እማዬ አቅፈሽኝ ብተኝ ደስ ይለኛል። እንዴ ልጄ ምን እያልሽ ነው? አግኝቼ ነው? እስኪ እንዴት ዋልሻና? እግዚአብሔር ይመስገን። እንዴት ዋሉትዬ? ደህና ነኝ። ውሎ እንዴት ነበር? ጥሩ ነበር። ሰላም እየመጣች መታ ነበር። አሁን ወጣች። ወዴት ነው ደግሞ ወጣችሁ? እኔ እንጃ። ንፋስ ተቀብዬ እመለሳለሁ ነው ያለችኝ። እንዴት ናት ግን? ተረጋጋችሁ ወይስ እንደዛው ናት? ትንሽ ተረጋግታለች። ትንሽ ማለት አሁንም እንደዛው ናት ማለት ነው? ጠዋት እንደመጣች እየተበሳጨች ነበር። ከዛ በኋላ ግን እየተረጋጋች መጣች። እሺ ምግብስ በላች? ቅድም መኝታ ክፍል ምግብ አስቀምጬላት ነበር። ስትወጣ ሳየው በልታ አገኘኋት። ቆይ ለመሆኑ ልጄ ምን ሆና ነው? እኔ እንጃ እትዬ። ምን ነው ደነገጥሽ?
ኧረ አልደነገጥኩም። ምንም የነገረችኝ ነገር ስለሌለ ነው። አይመስለኝም ሀና፣ የሆነ ነገርማ የምታውቂው ነገር አለ። እንዴ ለእርሶ ለእናቷ ሳትናገር እኔ ማን ስለሆንኩኝ ትነግረኛለች? እኔንማ ለረዥም ጊዜ ርቄ ያጠልታኛለች። እትዬ እርሶ እኮ እናት ነዎት። እንዴት ነው የምጠላውት? ልጅ እናቱን ይጠላል እንዴ? ለነገሩ ብጠላኝም አልፈርድባትም። ሀሴት እያልኩ ረስቻት ነበር። አረ እንደሱ አይበሉ። ሰላም ከሰው ጋር ተጣልታ ምናምን ነው ሊሆን የሚችለው እንጂ የከፋ ነገር አይደለም። አይ ሰላም ቤት ውስጥ እንጂ ውጪ ከማንም ጋር አትጣላም። ብቻ ፈጣሪ ልጅ የሆነ ነገር እንዳትሆን ይጠብቅል። በቃ አንቺም ስራሽን ስሪ፣ እኔም ገላይን ለቅለቅ ልበል። እሺ እትዬ። ምን ነው አምላኬ ያለምድብኝን ውሸት አማረከኝ። ቆይ ልናገር ብልስ እንዴ ሰላምዬ እያለቀሽ ነው እንዴ? አይ አላለቀስኩም። እንዴ እያየሁሽ። ወይኔ በፈጣሪ ኧረ አታልቅሽ። ታዲያ ምን ላድርግ ሀና? የእናቴን ፍቅር አገኘሁ ብዬ ሳልጨርስ ነውሬ ግራ አውጥቶ ወደ ቤት ሲመጣ ቆይ ምን ላድርግ? እናትሽ እኮ እናትሽ ናቸው። ምንም ብታረጊ አይጨክኑብሽ። የእናቴ ጸባይ አንቺ አልገባሽም ሀና። 16 ዓመት ሙሉ ሀሴት ስትል ነው የኖረችው። አሁን ደግሞ 2-3 ቀን ከኔ ጋር ተመልሳ ፍቅር መሆን ስንጀምር ቆይ ነፍሰ ጡር ነኝ ስላት ምን የምትል ይመስልሻል? እርግጠኛ ነኝ ደስ ነው የሚላቸው። ያን ያህል መጨነቅ የለብሽ። ይልቃኒ አንድ ነገር ብቻ ላስቸግርሽ። ምንድነው የምታስቸግሪኝ? ሐኪምን ያገናኘሽኝ አንቺ አይደለሽ? አሁን ደግሞ ጽንሱን የሚያቋርጥልኝ ሐኪም አግኝልኝ። ምን? የመረመረኝን ሐኪም ዛሬ ሄጄ ጽንሱን አቋርጥልኝ ስለው አይሆንም አለኝ። ቤተሰቦቼ ይሄንን ነገር ሰምተው በእኔ እንዲያፍሩ አልፈልግም። ሰላምዬ ይሄ ነገር እኮ ኃጢአት ነው። በዚህ ሰዓት የቤተሰቦቼን ፍቅር ከማውጣት የበለጠ ምንም ኃጢአት የለም። እባክሽ ሀና ልጁን የሚያስወርድልኝ ብቻ ሐኪም ፈልጊልኝ። አይሆንም። እኔ እያለሁ ይሄን ነገር አታድርጊ። አንቺ ምን ልታረጊልኝ ትችያለሽ? ቆይ አታገቢ። ሰላምዬ ቆይ ያረገሽለት ሰው ለምን ቀድሞ ሽማግሌ እንዲልክና እንዲያገባሽ አታደርጊም? እኔና እሱ ከተለያየን 1 ወር ሆኖናል። እሱ ከኔ ሁሉ የሚፈልገው ገንዘብ ነበር። ከእናቴ ገንዘብ ወስጄ ስለምሰጠው ብቻ ነበር አብሮኝ የነበረው። በምን ምክንያት ነው የተለያያችሁት? ከእናቴ ጋር መስማማት ሲጀምር ገንዘብ ለሱ መስጠት አቆምኩኝ። ከዛ በኋላ ገንዘብ ስጪኝ እያለ ሲጨቀጭቀኝ የለኝም አልኩት። ያኔ ምን እንዳለ ታውቂያለሽ? ገንዘብ ከሌለሽ ወንድ ነው የምትመስይኝ ብሎ በሞራል የተጫውቶ ትቶኝ ሄደ። ግን እኮ ማርገዝሽን ካወቀ ሊያዝንልሽና ሊያገባሽ ይችላል። አዝኖልኝ ወይም ደግሞ ልጁ በወዴ ስላለ አብሮኝ እንዲሆን አልፈልግም። ወዶኝና ፍቅሮኝ ብቻ ነው ከኔ ጋር እንዲሆን የምፈልገው። ከዚህ በኋላ ቢመጣ ራሱ አንቄ ነው የምገለው። አሁን ሀና ዶክተሩን ታገኝልኛለሽ ወይስ አታገኝልኝም? ከትዳር በፊት ማርገዝ ነውር ቢሆንም ግን ሰውን የመግደል ያህል እኮ ኃጢአት አይደለም። ሀና አሁን ኃጢአቴ እንድትቆጥሪልኝ አይደለም እዚህ ጋር ያስቀመጥኩሽ። ታገኝልኛለሽ ወይስ አታገኝልኝም? ይሄን ነገር ፍጹም አልቀበለውም። እንድታደርገው አልፈቅድልሽም። መኝታ ክፍሉን ለቀሽ ውጪ። እሺ ምግቡን ይዘሽ ውጪ።